ፖለቲካውልድ ሲሆኑ መፍትያቸውም ፖለቲካዊ እንጂ የጠመንጃ ፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ የእርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረ። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የድሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው። በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በሚሊዮን የሚቆጠሩ ወጣቶችን ጭድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አምኒድ ኮንፍሊክት ሪፖርት እንዳመላከተው 72 በመቶ ወይም 86 ሚሊዮን ኢትዮጵያውያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርቶ በላባቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ብጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ የደህንነት አደጋ አዝሏል የሚል ስጋት አለኝ። በሰብአዊ መብቶች ጥበቃ ረገድም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኢትዮጵያ ላይ በቅርቡ ባወጣው አፕዴት ኦን ዘ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ጁን 2024 ሪፖርት በሀገራችን ላይ እየደረሰ ያለውን ከፍተኛ ሰብአዊ መብት ጥሰት በዝርዝር አቅርቧል። ሪፖርቱ እንደ ሀገር የማያወላዳ ትኩረትና አፋጣኝ እርምጃ እንድንወስድ የሚሹትን የተንሰራፉና ስልታዊ የሰብአዊ መብት ረገጣዎች የደረሱበትን አሳሳቢ ሁኔታ ያሳያል። በሪፖርቱ የተካተቱ ጉዳዮች ልብ የሚሰብሩና በጣም አሳሳቢ ናቸው። ለምሳሌ በፈረንጆቹ 2023 ብቻ በተፈጸሙ 594 የመብት ጥሰቶች በትንሹ 8253 ተጎጂዎች ተመዝግበዋል። ከነዚህ ውስጥ 1106 ሲቪሊያኖች በአማራ ክልል፣ 366 ሲቪሊያኖች በኦሮሚያ ክልል ተገድለዋል። በ5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጁ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው።
እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌዴራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አለሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለልይ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ያርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉ ጦርነት ተከትሎ ለ10 ወራት የቆዩ አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢትኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ ስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎቹ የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ ስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቱም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ በህገ መንግስቱ በተሰጠው ስልጣን መሰረት
አንድም የእርምት እርምጃ ለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ፣ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች፣ አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ እፈልጋለሁ። በጣም አመሰግናለሁ። የታላቁ የህዳሴ ግድብ ፕሮጀክት ለመጪው ትውልድ የሚተላለፍ ትውልድ ተሻጋሪ ፕሮጀክት ከመሆኑም ባሻገር የኢትዮጵያ ህዝብ በላቡና በደሙ እየገነባው ያለ ብሔራዊ መግባባትን የሚያጠናክር የትብብርና የአንድነት ምሰሶ ነው። በአንድነታችን ውስጥ ያለ ጥንካሬያችን ምስጢር ገላጭ ነው። የአይበገሬነታችንም ምልክት ነው። ይህ የታላቁ ህዳሴ ግድብ ግንባታ መሰረት ከተጣለበት ጊዜ ጀምሮ በርካታ መሰናክሎች የገጠሙን ቢሆንም በለውጡ መንግስት አመራር ሰጪነት አሁን ለፍሬ እየበቃ መሆኑ እሙን ነው። ክቡር ጠቅላይ ሚኒስትር፣ የህዳሴውን ግድብ ግንባታ ሙሉ በሙሉ አጠናቀን ሪቫን ለመቁረጥ ምን ያህል ርቀት ይቀረናል? መቼም በእርሱ አመራር ያላየነው ነገር የለም። ብዙ ስኬታማ ስራዎች እየተሰሩ፣ የማይታሰቡ ስራዎች እየተከናወኑ፣ አገራችን ከጊዜ ወደ ጊዜ እየደመቀች ሰላሟንም ደረጃ በደረጃ እያረጋገጠ መጣለች እና ከዚህ አንጻር እንዳው ሌላስ እንደዚህ ያለ ታላቅ ፕሮጀክት የብልጽግና
የኢኮኖሚያችን ሞተር የአፍሪካ ኩራት የሆነ አዲስ ስራ ለመጀመር ምን ታስቧል? የተከበሩ አፈ ጉባኤ፣ የተከበሩ ጠቅላይ ሚኒስትር፣ ሀገር በቀል ኢኮኖሚ ሲታሰብ በሁሉም ዘርፎች ርብርብ እና ትጋትና ቆራጥ አመራር ይጠይቃል። በተለይ በግብርናው የሚሰጠው ትኩረት፣ ክትትል፣ ድጋፍ የአንበሳው ድርሻ ይወስዳል። በዚህ ዘንድ መንግስትና ሚኒስቴር መስሪያ ቤቱ እየወሰደ ያለው እርምጃ አጠናክሮ መቀጠል ያለበት ሆኖ ይበል የሚያሰኝ ነው። በተለይ የጠቅላይ ሚኒስትሩ ኢኒሺዬቲቭ ውጤታማ ናቸው ብዬም መናገር እፈልጋለሁ። የግብርና ምርትና ምርታማነት ለማሳደግ የግብርና የምርምር ተቋማት ትልቅ ድርሻም አለው። ምግብና ስነ ምግብ በማረጋገጥ ምርምር ወሳኝ ነው። እነዚህ ተቋማት ህጋዊ የምርምር ይዞታቸው ከተማ አስተዳደሮችና በክልሎች እየተነጠቁ ነውና እንዲታደጓቸው ነው የምጠይቀው። ተመራማሪዎችም ማጥቃት የስራ ላይ ዋስትና እና ጥቅማቸው ሊታሰብበት ይገባል። በሌላ በኩል በግብርና ምርምር፣ በግብርና ግብዓትና መድኃኒት ቁጥጥር፣ በብዝሃ ህይወት ምርምር የሚሰሩ የግብርና ሚኒስቴር ተጠሪ ተቋማት ባለሙያዎችና አመራሮች ከስራቸው ጋር ተያያዥነት ባላቸው ዓለም አቀፍ የምርምር ተቋማት የግብርና ምርቶችና ግብዓቶች ስታንዳርድ ከሚያወጡ ድርጅቶች ጥሪ ሲደረግና ለፍተሻ ከውጭ የተመረቱ መድኃኒትና የግብርና ምርቶች ለመፈተሽ እስከ ማምረቻ ድረስ ሊያስኬድ ይችላል። ነገር ግን ጉዞ ክልከላ ይደረጋል። በዚህም ምክንያት ማግኘት የሚገባንን እያጣን ነው። ክቡር ጠቅላይ ሚኒስትር፣ ይህ በእነዚህ ብቻ ሳያበቃ የዲፕሎማት ፓስፖርት ያላቸው ጭምር እንዳይወጡ እየተከለከለ ነውና ይህን ክቡር ጠቅላይ ሚኒስትር እንዴት ያዩታል? በመቀጠልም አነሳው የቁጥጥር ተቋማት አወቃቀር ነው። እነዚህ ሬጉላቶሪ የሆኑ መስሪያ ቤቶች በነፃነትና በተሰጣቸው ስልጣን መሰረት በሙሉ አቅማቸው እየሰሩ ነው የሚል እምነት የለኝም። ምክንያቱም የስልጣን ግጭት ስላለ ተጠሪነታቸው ለሚኒስትሮች ስለሆነ፣ ለምሳሌ ምግብና መድኃኒት ቁጥጥር ባለስልጣን ተጠሪነቱ ለጤና ጥበቃ ሚኒስቴር ነው። ሚኒስትሩ ሊቆጣጠር አይችልም። ምክንያቱም እዚህም ጋር የጥቅም ግጭት ስለሚፈጠር። የኢትዮጵያ ነዳጅ ቁጥጥር ባለስልጣን ተግባሩ በቁጣ አውቆ እየሰራም አይደለም። ምክንያቱም በንግድና ቀጠናዊ ትስስር ሚኒስቴር ደፍሮ እየተቆጣጠረ ስላልሆነ። የነዳጅ ችግር የግብይት ችግር ነው። መንግስት የሚደጉመው በቢሊየን ነው። እጥረትም የለም። በግብይት ችግር እጥረት ይፈጠራል። ስለዚህ እነዚህ ሬጉላቶሪ ተቋማት ነፃ ሆነው በጠቅላይ ሚኒስትሩ ወይም የራሱ ሬጉላቶሪ ኦርጋናይዜሽን እንዲዋቀሩ ቢደረግ በጥናት ተደግፎ የሚል ጥያቄም አለኝ። ሲሰልስ የግብይት ስርዓታችን የሚመለከት ነው። የኢትዮጵያ ገበያ በሻጭና በገዥ ወይም በገበያ አይወሰንም። ወሳኙ ስርዓትና መርህ የሌለው ደላላ ነው። ምርት በየትኛውም ዘርፍ እጥረት የለም። የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻሪ ዕቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ሕግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። ታክስ አስከፋዩ የሚመለከተው ተቋም ጥቆማ ሳይኖረው ቀርቶ ሳይሆን በአግባቡ ከመጠየቅ ይልቅ አድበስብሶ በማለፍ ቸርቻሪ ላይ ክንዱ ያበረታል። ፍትሐዊ አይደለም። ግለሰባዊ ድርድሮች ያጠቁታል። የተከበሩ ጠቅላይ ሚኒስትር፣ የታክስ ተቋሙ ሊፈተሽ ይገባል። ነጋዴው ከባንክ ተበድሮ በግለሰብም ብድር ሁሉ ሊሰራ ይችላል። ያ ሁሉ ታክስ አስከፋዩ የኔ ነው ይለዋል። ታክስ እንዲሰወር ወይም ድርድር እንዲገባ ያስገድደዋል። መንግስት ማግኘት የሚገባ አያገኝም። በታክስ ላይ እምነት እንዳይኖር ያደርጋል። ግብይትም የታክስ ስርዓቱ በጥናት መልስ ማግኘት አለበት የሚል እምነት አለኝ። ሌላው የሀገራችን የጸጥታ ሁኔታ ይመለከታል። በአንጻራዊነት እየተሻሻለ እንደሆነ አምናለሁ። የተከበሩ ጠቅላይ ሚኒስትር፣ መቼም ስለ ጦርነት ለእርስዎ መንገር ለቀባሪ ማርዳት ነው። እርስዎም እንደሚሉት እኔም የማምንበት 2 ዓመት ከምንዋጋ 20 ዓመት ብንወያይ ይሻላል። ከቅርብ ጊዜ አንዳንድ አባሎቻችሁና አመራሮች ሀገራችን ፍጹም ሰላም ናት ብለው ይናገራሉ። አንዳንዶቹ ጦርነት ድሮም ነበረ፣ አሁን ከመቼም ይሻላል ይላሉ። ህዝብ ለማግኘት ይጥራሉ። እውነታው መከላከያ ጦርነት ላይ ነው። እረፍት የለውም። መሆን ያለበት እየሆነ ያለው መካድ ሳይሆን
ለሰላም ቆራጥ በመሆን ህዝብና መንግስት የሚተማመንበት የጸጥታና የፍትህ ተቋም በመፍጠር የሀገራችን የግዛት አንድነት፣ የዜጎች ሰላምና ደህንነት ማረጋገጥ የተሻለ ይሆናል። በሰሜን ሀገራችን ክፍል ሰላም ከጠፋ ከራር ነው። በአማራ የገጠር ወረዳዎች ትምህርት የለም፣ አመራር ይሞታል፣ ዜጎች ስጋት ላይ ናቸው። የምድርም የአየር ውጊያ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል፣ የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬ አምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪ የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ክቡር ጠቅላይ ሚኒስትር ይህንን የእርሶ ትኩረት የሚሻ ይመስለኛል። በመጨረሻ የመሰረተ ልማት ጉዳይ ነው። በሀገራችን አሁን ባለው ሂደት አሌ የማይባሉ ለትውልድ ተሻጋሪ የሆኑ ለመቁጠር ጊዜ የሚበሉ ፕሮጀክቶች የተጀመሩ እንደሆነ አይቻለሁ። ለምሳሌ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ በጥሩ ጎን የምናያቸው ናቸው። ክፍተቶች ቢኖሩበትም የኮሪደር ልማት ለውጥ የታየባቸውና ይበልጡ በእርሶ ትኩረት የተደረገባቸው በመሆኑ እዚህ ከፍተኛ ልማቶች አሉ። እናም ሁሉም ሊመሰክርለት የሚገባ ነው። ለዚህ ላይ ልማቶቹ ተነሺዎች ተጠግቶ ማዳመጥ ይጠይቃል። ሀሳባቸው ከካድሬ ከሚሸፈን ጤነኛው አካል ገብቶ ቢያያቸው፣ ካድሬ ጤነኛ አይደለም እያልኩ አይደለም፣ ቢያያቸው የሚል ነገር አለ። በመጨረሻ ማነሳው የፍትሃዊነት የልማት ጉዳይ ነው። ክቡር ጠቅላይ ሚኒስትር፣ በእርግጥ ሁሉም መዳረስ ባይቻልም በቅደም ተከተል አስይዞ ቅድሚያ ለሚገባው በመስፈርቱ መልማት አለበት የሚል አምናለሁ። ማዕከላዊ ኢትዮጵያ ክልል ግን ብዙ ይጎለዋል፣ ትኩረት ሊሰጠው ይገባል። መንገድ፣ ኢንዱስትሪ ፓርኮች፣ ከእነዚህ ከሀገር ገበታዎች አኳያ ሊታሰብበት የሚገባ ክልል ነው። እርሶም ያውቁታል። ያለማ ክልል ማዕከላዊ ክልል ከሌሎቹ ክልል ማዕከል ቢሆንም የቅርብ ዞኖች ቢሆንም ያለማ ክልል እንደሆነ በሰፊው ያውቁታልና ለእርሶ መንገር ብዙም አይገባም፣ ግን ትኩረት ሊሰጠው የሚገባ ይመስለኛል። መጨረሻም የምርጫ ክልልን በሚመለከት ነው። ምርጫ ክልል የሞራ ክልል ወረዳ ነው። ብዙ ለኢንቨስትመንት ሰፊ መሬት፣ ምቹ የአየር ንብረት፣ ጥንታዊ የቱሪስት መስህቦች ያሉት፣ ወጣት ተማሪ የተማረ የስራ ኃይል ያለበት፣ እንግዳ ተቀባይና ስርዓት ያለው አስተዳደር የህዝብ አስተዳደር ያለበትና ነገር ግን በከፍተኛ ሁኔታ ለመልማት እንቅፋት የሆነበት ኢንቨስተር እንዳይገባ ሪሶርቶች ለወረዳም ለሀገርም እንዳይጠቀም የስራ ዕድል በአግባቡ እንዳይፈጠር ችግር የሆነበት መንገድ ነው። ይህ መንገድ ዛሬ የተጀመረ ጥያቄ አይደለም። ከዚህ ወረዳ ጥያቄ በኋላም በጋራም የተጠየቁ የቀድሞ የደቡብ ክልል በሰፊው ጥያቄ ለቀድሞ የኢትዮጵያ መንገዶች ባለስልጣን ለአሁኑ የኢትዮጵያ መንገዶች አስተዳደር ኮሚቴ ጭምር አዋቅሮ እንዲጠና ጥያቄ አቅርቦ ጥናት ተጀምሮ ነበር። በመሃል በሀገራችን በተፈጠሩ አንዳንድ ጉዳዮች ተቋርጦ እስካሁን መልስ አላገኝም። በመንገድ ጉዳይ እናቱ ገበያ የሄደችበትና የሞተችበት እኩል ነው የሚያለቅሰው። የሞራ ክልል ወረዳ ጉዳይ ግን እናቱ እንደሞተችበት ልጅ ነው። የሞራ ክልል ወረዳ የአስፋልት ጉዳይ በእርሶ የስልጣን ዘመን መልስ ካላገኘ የቁራ ጩኸት ነው የሚሆነው። ክቡር ጠቅላይ ሚኒስትር፣ የእርሶ ተግባራዊ ምላሽ እንዲያስቡበት እማጽናለሁ። ሌላው የከሬን መካከለኛ መስኖ ፕሮጀክት በወጣቶች የመስኖ ተጠቃሚነት ፕሮጀክት ተጀምሮ ብዙ መዋለ ንዋይ የፈሰሰበት የተፈጥሮ ሀብት ተመንጥሮ በአሁን በደለልና በናዳ እየተሞላ 85% በላይ የተጠናቀቀ ነገር ግን ያላለቀ ለኪሳራ እየተዳረገ ያለ ፕሮጀክት ነው። ይህ ለቆላማ መስኖ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ምላሽ ያልተሰጠውና ትኩረት ቢደረግበት። አመሰግናለሁ። እናመሰግናለን። የተከበራችሁ ምክር ቤት አባላት ላነሳችሁት ጥያቄና አስተያየት፣ ከዚህ በመቀጠል በተነሱ ጥያቄዎች፣ አስተያየቶች ላይ ምላሻቸውንና ማብራሪያ እንዲያቀርቡ ለክቡር ጠቅላይ ሚኒስትር እድል እንሰጣለን።
አመሰግናለሁ። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከእረፍት ቆይታችሁ እንኳን በሰላም ተመለሳችሁ። ለተነሱ ጥያቄዎች ምላሽ መስጠት እንድችል በድጋሚ እድል ስላገኘው እጅግ አድርጌ አመሰግናለሁ። የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። ኢንክሪዚንግ አት ዲክሪዚንግ ሬት ማለት ነው እንጂ እድገት የለም ማለት አይደለም። የዋጋ ንረት መቀነስና የኑሮ ውድነትም አንድና ያው አይደሉም። እስካሁን ያለው ዋጋ በራሱ ገቢ ካላደገ፣ ምርት በብዛት ካልተመረተ በራሱ አስቸጋሪ ሊሆን ይችላል። ነገር ግን ኢትዮጵያ ውስጥ ባለፉት 20 ዓመታት በቀጣይነት ደብል ዲጂት እድገት ስለነበረው የዚያ ኩሙሌቲቭ ውጤት ድምር ውጤት እያንዳንዱን ዝቅተኛ ገቢ ያለው ሰው ጫና ይፈጥርበታል። ምን ጥያቄ የለውም። ለዚያ ነው መንግስት በከፍተኛ ደረጃ ድጎማ የሚያደርገው። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽኑ ግን ተጋኖ ደብል ዲጂት ሲሆን ከሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያን ለማድረግ የሰው ገቢ ማሳደግ አለብን። ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ደሞዝ ያላቸው ሰዎች እስከ 300% ድረስ ጭማሪ ያደረግነው በዚያ ምክንያት ነው። ዝቅተኛ ገቢ ያላቸው ሰዎች፣ ዝቅተኛ ደሞዝ ያላቸው ሰዎች ተጎጂ ናቸው ከሚል እሳቤ ነው። ምርት ማሳደግ፣ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት፣ የንግድ ስርዓት ማዘመን የሚጠበቅብን ይሆናል። እነዚህን በማድረግ የተገኘውን የ15% ውጤት በዚሁ መንገድ ካስቀጠልንና መጠነኛ ማሻሻል ካደረግን እንደ ትልቅ ምርታ ሊወሰድ ይችላል። ዳታ ላይ የሚያስፈልገንን ዳታ ወስደን የማያስፈልገንን በመተው ሳይሆን ዳታን መቀየር ስለማይቻል ጥሬ ሐቁን እንዳለ መውሰድና ክፍተት ካለበት መስራት ነው የሚያስፈልገው። አሁን ያለው ኢንፍሌሽን እስካሁን ከስራናቸው በጣም በእጅጉ የተሻለ ተብሎ ሊወሰድ ይችላል። አሁንም ግን ተጨማሪ ስራ ያስፈልጋል። ዝቅተኛ ገቢ ያላቸው ሰዎች ጫናው ከፍተኛ ስለሆነ በድጎማ ማደማጋራት ገቢያቸው እንዲያድግ ልጆቻቸው ስራ እንዲያገኙ ከፍተኛ ጥረት ማድረግ እንደ መንግስት እንደ ህዝብ ይጠበቅብናል። ይሄን አሳይመንት የምንዘነጋ ሆኖ ሳይሆን በተሰራው ስራ የመጣው ውጤት ግን ይበል የሚያስብል ነው ማለት ይቻላል። ከድጎማ አንፃር ማዳበሪያ 84 ቢሊዮን ብር ነው የምንደጉመው። በአንድ ኩንታል 3700 ብር እንደጉማለን። እኛ ማዳበሪያ ስለማናመርት የማዳበሪያ ዋጋ አንወስንም። አምራቾች ዋጋ ተምነው ለኛ ሲያቀርቡ አርሶ አደሩ እንዳይጎዳ አቅም በፈቀደ መጠን እንደጉማለን እንጂ ዋጋ አንወስንም። ነዳጅ በሚመለከት 72 ቢሊዮን ገደማ ተደጉሟል። ነዳጅን በሚመለከት የተከበረው ምክር ቤት መጠነኛ ግንዛቤ እንዲይዝ በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። 28 ብር በሊትር የሚደጎመው ድሃ ብቻ አይደለም፣ ኤምባሲዎችም ጭምር ናቸው። ምክንያቱም ሀገር ውስጥ ያለው ገበያ ለይተን ለድሃ የምንልበት አሰራር አስቸጋሪ በመሆኑ ኢትዮጵያ ውስጥ ያሉ ሀብታሞች፣ ኢንተርናሽናል ተቋማት እነሱ እንኳን ቀርተው ለሪፊጂ ኢትዮጵያ ውስጥ ላሉት የውጭ ሀገር ዜጎች እርዳታ የሚያመጡ የዩኤን ኤጀንሲዎች ሳይቀሩ ኢትዮጵያ ውስጥ ለሚያጓጉዙት ትራንስፖርት በሊትር 20 ምናምን ብር ኢትዮጵያ ትደጉማለች። ቤንዚን ብቻ ሳይሆን ነጭ ጋዝ 129 ብር ነው የምንገዛው። አንድ እኛም ሸጠው 99 ብር ነው። 30 ብር እንደጉማለን በሊትር።
ሌሎች አይነቶችም እንደዚሁ። ይሄ ዋጋ በእኛ አካባቢ ካሉ ሀገራት አንጻር ሲታይ ከፍተኛ ልዩነት አለው። 0.7 0.8 ሴንትስ ዶላር ፐር ሊትር ነው እኛ የምንሸጠው። እኛ አካባቢ ግን ቢያንስ 1.4 እስከ 2 ዶላር ይሸጣል። ኢትዮጵያ በብዙ ትደጉማለች። ይሄ የተከበረው ምክር ቤት አንደርላይን አድርጎ መያዝ አለበት። ኢትዮጵያ የነዳጅ ዋጋ መወሰን አትችልም ስለማታመርት። አምራች የወሰነውን ገዝታ ግን ዜጎቿ እንዳይጎዱ በ1 ሊትር ከ25 ብር በላይ እየደጎመች የምታሰራበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው። መድኃኒት፣ የምግብ ዘይት 350 ሚሊዮን ገደማ እንደጉማለን። ሴፍቲኔት ወደ 22 ቢሊዮን ገደማ እንደጉማለን። ድጎማው ሲደመር ቅድም በገቢ ያነሳውላችሁ የምናገኘውን ገቢ በከፍተኛ ደረጃ የሚነካ ስለሆነ ኢትዮጵያ ከምታስገባው ገቢ በላይ ደጉማ ሁሉም ዜጎች በነፃ እንዲመገቡ ማድረግ አሁን አትችልም። ማምረት መስራት አለብን። ይህንን ችግር በመድረክ ንግግር ብቻ አንፈታውም። በተግባር ማሳዎቻችን ላይ በምናስገኛቸው ውጤቶች የሚፈታ ይሆናል። በዚህ አግባብ ድጎማ ለማድረግ እየሞከርን ያለንበት ሂደት በአርሶ አደሩም በነጋዴውም ላይ ያለውን ጫና ለመቀነስ የሚያግዝ ነው። ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። 150 ሺህ ኩንታል አፈር ጭነን ወደ ሀገር ውስጥ እናስገባለን። የሚያሳዝነው ጉዳይ ግን ከወደብ 150 ሺህ ኩንታል በቀን ጭነን ማምጣት ብቻ ሳይሆን ወደ እያንዳንዱ አርሶ አደር በወታደር አጅበን እንወስዳለን። አምና አማራ ክልል 7000 ትራክ ነው መከላከያ ያጀበው። መከላከያ የገደለው ሳይሆን ለእያንዳንዱ አርሶ አደር ማዳበሪያ ለማድረስ 7000 ትራክ አጅቦ ነው የወሰደው። ከውጭ እንገዛለን፣ እንደጉማለን። ፖርት ስለሌለን ከፖርት ማጓጓዙ ጣጣ ነው። ከገባ በኋላ ወደ እያንዳንዱ አርሶ አደር ደግሞ እንዲደርስ በአጃቢ እናደርሳለን። ይሄ ሁሉ ወጪ ነው። አሁን ቀደም ብሎ የመናገር ፍላጎት ባይኖረንም ላለፉት ቢያንስ ዓመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር የሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ኢንፍሌሽን ከአምናው በከፍተኛ ደረጃ ቀንሷል። ኤክስፖርት ከአምናው በከፍተኛ ደረጃ አድጓል። ገቢም ተሻሽሏል። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይሄን እውነት ማየት የማይችል ይሄን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ በፓርላማ የሚነገር የ10% እድገት ሳይሆን ከዚህ ከ4 ኪሎ ተነስተን ካሳንቺስ ስንደርስ የምናየው እድገት ስለሆነ ብዙዎች
ገንዘቡን ከየት አመጣችሁት በሚሉበት ሰዓት ኢትዮጵያ ውስጥ ልማት አሁን የለም ብሎ የሚያስብ ሰው ካለ አስቸጋሪ ነው። ቤቶች ግንባታ በሚመለከት የንጽጽር ዳታ እምብዛም ባያስፈልግም በኢህአደግ ዘመን ከ97 እስከ 2010 160 ሺህ ገደማ ቤቶች ተገንብተዋል። በ10 ምናምን ዓመት ውስጥ ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። የቤት ፍላጎታችን ሰፊ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም የተገኘው ውጤት በጣም ተስፋ የሚሰጥ ነው። እናንተም እንዳያችሁት ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በካባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። ኢትዮጵያ ህዝብ ያያዋል፣ ይገነዘበዋል። ይሄ በውሃ በሪቨርሳይድ የሚሰራው ስራ የተከበረው ምክር ቤት ጊዜው ሰጥቶ እንዲመለከት ፈልጋለሁ። የሐረርና የኮንሶ አርሶ አደሮች እዚህ አዲስ አበባ ላይ እየሰሩ ያሉት ተአምር፣ እንጦጦ ላይ እየሰሩ ያሉት ተአምር ለኛ ብቻ ሳይሆን ለልጆቻችን የሚተርፍ ነው። ውሃ አለ ማለት ሽታው የማያስኬድበትን ከተማ የውሃ መስመሮችን ለማጽዳት እየተሰራ ያለው ስራ፣ የሚከላ አፈርን ለመከላከል የሚሰራው ስራ እናንተን ካላስደመመ ማን ያስደምማል? ፓርኪንግ ብቻ ባለፉት 5 ዓመታት አዲስ አበባ ውስጥ ከ30 ሺህ በላይ ፓርኪንግ ተገንብቷል። በውስጥና በውጭ ፓርኪንግ ነበረ እንደ ኢትዮጵያ ውስጥ። ኢትዮጵያ ውስጥ እኮ ፓርኪንግ ማለት አስፋልት ማለት ነው፣ መንገዱ ማለት ነው። አሁንም በቂ አይደለም፣ ተጨማሪ ስራ ይፈልጋል። ነገር ግን እስካሁን የመጣው ውጤት ተስፋ ሰጪ ነው። ግጭትን በሚመለከት የግጭት ተፈጥሮና እድገት ከመሰረቱ የማየት ልምምድ ካልፈጠርን ላዩን ብቻ የምናይ ከሆነ እንስታለን። ግጭት ንጣፍ አለው። እያንዳንዱ ንጣፍ እያንዳንዱ ሌየር እያነሱ ማየት ይፈልጋል። ትሪገሪንግ ፖይንቷን ብቻ አይቶ የሚናገር ሰው ግጭት ይፈታ አይችልም። ከትሪገሪንግ ፖይንቱ አንድ ዝቅ ስንል ፕሮክሲሚቲ አለው። ከሱ ዝቅ ስንል ስትራክቸራል ችግር አለው። ስትራክቸራል ችግሩን ያልተገነዘበ የትኛውም አካል ችግር ሊፈታ ቢያስብ ይቸገራል። ምክንያቱም ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃየል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋር ነው ግጭት የኖረው፣ ሳይዙ ከፍ ዝቅ እያለ። በጣም ብዙ ፈላስፋዎች፣ ተመራማሪዎች፣ አዋቂዎች ግጭትን ለማስቀረት ብዙ ጥናት፣ ብዙ ምርምር አካሂደዋል፣ ብዙ ጽፈዋል። ፒስ በጣም ውድ የሆነ ኮሞዲቲ ነው፣ መገንባት ያለበት ነው። ግን ሁለት አከራካሪ ጉዳዮች አሉ ሰላም በሚመለከት። አንደኛዎቹ ወገኖች ፍጹም ሰላማዊነት ወይም ፓሲቪዝም የሚባለው ምንም አይነት ትንኮሳ፣ ምንም አይነት ሙከራ ቢደረግብህ ግብረ መልስ አትስጥ። ስትመታም፣ ስትሰደብም፣ ስትነጠቅም ዝም በል። ግብረ መልስ ካልሰጠህ ግጭት በሁለት አካላት ይሁንታ የሚፈጸም ስለሆነ ልታስቀረው ትችላለህ የሚል እሳቤ ያላቸው ፈላስፋዎች፣ አዋቂዎች አሉ።
ፓሲፊዝም ለግለሰቦች ጥሩ እሳቤ ነው፣ መጥፎ አይደለም። አሁን ታገሰ ነካ ነካ ቢያደርገኝ ብተው ችግር የለውም። ለግለሰቦች በህዝብ የተመረጠ መንግስት፣ በብቸኝነት ኃይል የመጠቀም ስልጣን ያለው መንግስት የወል ፍላጎት የወል ኢንትረስት ፕሮቴክት ማድረግ ያለበት ተቋም ሲሆን ግን ያስቸግራል። መንግስት መሬትን ሲወስዱብህ በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉት ዝም ብዬ አያለው ማለት አይችልም፣ ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ፣ በግጭት ያ ዓላማውን ያሳካል ወይ? ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨመሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት መንግስት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። ምንዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው። ጀስት ወር ከሆነ የተሟላ ሰላም ለማምጣት ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት እውቀት ነው። ማንም ሰው የሚያውቀው ነገር ነው። ኢትዮጵያ ውስጥ ያለው ችግር ከዚህ ይለያል። ሁለት መሰረታዊ የፖለቲካ ስብራቶች አሉበት። አንደኛው ነባሩ የመጠፋፋት ባህል ነው። ነባር ባህል ነው። ልጅ ኢያሱ ሲነሱ አልጋ አልጸናም ብሎ የሚነሱ ኃይሎች አሉ። መንግስቱ ሲመጣ አልጋ አልጸናም ጊዜው አሁን ነው ብሎ እዚህም እዛ የሚቧደኑ ሰዎች አሉ። በኢህአዴግ ዘመንም አሁን ይኸው ነው፣ ባህል ነው። አዲስ መንግስት ሲመጣ አልጋው ሳይጸና እናፍርሰው የሚባል የነበረ ባህል አለ። አንድም መንግስታት ኢትዮጵያ ውስጥ በሰላማዊ መንገድ ሽግግር አድርገው በረጋ መንገድ የሄዱበት ታሪክ የለንም። ይሄ ራሱ የሆነ ጉዳት አለው። ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው። ሶሻሊዝም እንደ ዌቭ ዘ ሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ። ይሄ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ሶማሊያም ነበረ፣ ታንዛኒያም ነበረ፣ ዚምባብዌም ነበረ። ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለሁም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ቆሞ በሰላማዊ መንገድ ተደራድሮ የሚባል ነገር ልምምዱ የለም። የኢትዮጵያ ፖለቲካል ፓርቲና ሀሳቢው ከተጀመረበት ጊዜ ጀምሮ 1960 አካባቢ ጀምሮ ያለውን ብንመለከት ተማሪዎች ሁሉም አንድ እሳቤ አይዲዮሎጂ ይዘው በሆነ ምክንያት ግራና ቀኝ ከቆሙ በኋላ መሳሪያ ሳይኖራቸው እስክሪብቶ ያላቸው ተማሪዎች በጽሁፍ በንግግር ከመጨቃጨቅ ይልቅ መሳሪያ ተውሰውና ገዝተው መገዳደል ጀመሩ። ተማሪዎች፣ መንግስት አይደለም፣ ተማሪዎች። እነዚህ ተማሪዎች ከመንግስት ጋር የነበረው ግጭት ከተማ ውስጥ መቆየት ሲያቅታቸው በረሃ ሲሄዱ ከመንግስት ጋር አይደለም፣ አንድ ዩኒቨርሲቲ የነበሩ ተማሪዎች በረሃ በውስጣቸው ከሌሎች ኃይሎች ጋር ባደረጉት ውጊያ ተባሉ። ኢህአፓና
መይሶን ከተማ ውስጥ መውሰድ ይቻላል። ኢህአፓና ቲፒኤልኤፍ በአሲምባ መውሰድ ይቻላል። ከበረሃ ከወጡ በኋላ ተሰደው ትግሉ እንደማያዋጣ አውቀው ወደ ውጭ ሀገር ከሄዱ በኋላ አሁንም ባሉበት ሀገር አይን ላይ መታየት አይችሉም። ከ10 20 30 ዓመት በኋላ ከዛ አልፎ አንዳንዶቹም ሲጽፉ መጽሐፎቻቸውን ያያችሁ እንደሆነ ዛሬ ከ40 50 ዓመት በኋላ እዛው ቆመው ይወቃቀሳሉ እንጂ ይሄን ማድረግ ሲገባን አይሉም። ፍረጃው በጉርምስናና በኢሞሽን ሃይ በሆነበት ጊዜም በስተርጅና ጊዜም እምብዛም ሲቀየር አይታይም። ይሄ የፍረጃ ችግር በሁሉም አፍሪካ ሀገሮች መኖሩ እርግጠኛ አይደለም። እኛ ጋር ይበረታል። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። እግዚአብሔር ያሳያችሁ ካሳንቺስን ያን የሐሸሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው ከመፈረጅ ውጭ? ፍረጃ። ይሄ ጉዳይ በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ኢትዮጵያም ሌላም ሀገር አለ። ኢማጂን አልሸባብን ብትወስዱ አንድ የሶማሌ ዜጋ አንድ ሙስሊም በረመዳን ወር ሌላ የሚጾምን ሙስሊም ሌላ ሶማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቆ አፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እነዚህ ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ እዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚያ ማሪ ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ የሚዋጉለት በሬ አርደው ስንቅ አድርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት።
በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት? ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት? አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ለአፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ ነኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በሁለት ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። በመሳደብ አይደለም። ከዚያ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ላሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረባቸው ሀሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ
ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል በአዲስ አበባ ክልል ውስጥ በአዲስ አበባ ከተማ ውስጥ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሱ። በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁም? በሚዲያ ይቻላል ስትጎበኙ። ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛው መመዘኛ ከኢህአዴግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይሄን ለእናንተ መንገር ለቀባሪ ማብራት ያህል ስለሆነ አልፈልገውም። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ ነው። ሰላም ፍለጋ ነው። የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም 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 እንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዲያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሐሳብ በነፃነት እያነሳበት ያለ አውድ ነው። ይሄ መጠናከር አለበት። ጠቃሚ ነው። በአንድ በኩል ችግር አለ። ህገ መንግስቱ ይቀደድ ይባላል። የለም እኛን ቀድም ህዝብ አወያይተን አማክረን ሁሉም ሳይኖሮት ነው የሚቀየረው ደግሞ ሲባል ፕሮሰሱን አንፈልግም ይባላል። አብሮ አይሄድም። ለምሳሌ ከፍትህ ስራ ጋር ተያይዞ የተነሳው በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል። የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው። መልሰን ፍርድ የምናስፈርድ ከሆነ የሚታሰበው የቼክ ኤንድ ባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታሰሩ ይባላል። ታስረው ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል።
ይሄ ሆኖ ነፃነት ለማስተዳደር ችግር አለ። ዲሞክራሲን፣ ነፃነትን፣ ህግን በቅጡ ልምምድ ስላልነበረ አሁን እንቸገራለን። ለዚያም መንግስት መታገስ ይኖርበታል በብዙ። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ እንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል፣ ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው፣ መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። ከዚያ በኋላ ነው የሆነ አንድ ሴክት በሺ የሚቆጠር ሰው ይዘው የገቡት። ያ ጥሩ ጅማሮ ነው። ለተቀሩት መልእክታችን በዚያው መንገድ ተደራድራችሁ በሰላም ግቡ ነው። አማራ ክልል ላሉትም እንደዚሁ በሰላም ግቡ። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። ዓላማ ለሌለው ነገር ደግሞ መጋደል ተገቢ ነው ብለን አናስብም እና ሰላሙ ከማንም በላይ እኛ የምንፈልገው ጉዳይ እንደሆነ ቢታሰብ። ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለእርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሶ በጨለማ ተውተው ከጨለማ ብርሃን አይወጣ፣ ከጭንቀት ብርሃን አይወጣ። ተስፋ እንዴት አይሰንቁም? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቱ ተመልሶ እያስተጋባብን እሱ ነገር እየኖር ነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እና ይሄ ሁሉ የመለስኩት እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበረው ምክር ቤት ክብር ሲባል አንዳንዱ ጉዳይ ቢታይ ብዬ ነው። ካነሷቸው ጫፍ የወጡ ክሪቲክሶችና ሂሶች መካከልም ቢሆን ለኛ ጠቃሚ የሚሆኑትን ጉዳዮች ግን ፈትሸን ወስዳለን። ማደግ ስለምንፈልግ መለወጥ ስለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከርሶ እና ከመሰሎቹ እንጠብቃለን ለማለት ነው። ፕሪቶሪያ በሚመለከት ፕሪቶሪያ ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው አቁመን ሰላም ያመጣ ነው። ለሰላም ያለንን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌን ለመቆጣጠር 1 ቀን 2 ቀን ሲቀረው ለሰላም ድርድር አይቀመጥም። የለም በኢትዮጵያ ታሪክ ውስጥ ለምን ሆነ? ሰላም ስለሚያስፈልግ። በዛ ሂደት ውስጥ በቀሩት ቀናት ውስጥ 5ም 10ም 20ም ሰው የሚሞት ከሆነ ወገን ነው የሚሞተውና ያ መቅረሱ ጠቃሚ ስለሆነ ነው ድርድሩ ያስፈልገው። ድርድሩም በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት 2 ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ህዝብ በውጊያው ጊዜ ሰርቪስ አያገኝም። መብራት አልነበረውም፣ ባንክ ሰርቪስ አያገኝም፣ ትራንስፖርት ሰርቪስ አያገኝም። በርካታ ችግሮች ነበሩት። መንግስት እንደ መንግስት ፈርሷል። ያን መልሶ የሚያቋቁምና ቤዚክ ሰርቪሶች ፕሮቫይድ የሚያደርግ ኢንትሪም አስተዳደር መፈጠሩ በጣም ጠቃሚና ውጤታማ ተደርጎ ይወሰዳል። ያም ሆኖ በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰኑ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብን ነው። ማስተማር፣
መቆፈር አገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው ለትግራይ ክልል የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነ ትግራይ ውስጥ ልማት አይመጣም ማለት ነው። በቢሊዮን የሚቆጠር ገንዘብ ነው ለነዚህ ሰዎች የሚውለው በየዓመቱ በየወሩ። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላልና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ሕዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም። አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌዴራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው። በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ ቄ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው። ያ እንዳይሆን እያደረገ ያለው ሂዩማኒቲ እና ፖለቲክስ በጣም ተቀላቅሎ ነው። በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ ጉዳት አለው። እነዚህን ከፖለቲካ ነጥለን እንደ ሰው ዜጎች ናቸው ቢጎዱ ብለን በትብብር መንፈስ ወደ ነበሩበት ቢመለሱ ኢትዮጵያ በጣም ሰፊ ቦታ ስላላት አሳሳቢ አይደለም። ከዚያ በኋላ የሚከተሉ ጉዳዮች ደግሞ በድርድር በውይይት እንዲፈጸሙ ማድረግ ይቻላል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸውም ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው እሱ። ያ የሰጠናቸው የ2 ዓመት ጊዜ አልቋል። አሁን ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይሄን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። ግለሰቦች ሊቀያየሩ ይችላሉ። የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው። እንደዛ አይመስለኝም፣ አያዋጣም፣ ድሮም አላዋጣም፣ አሁንም አያዋጣም። የሚያዋጣው መነጋገር ብቻ ነው። በንግግር ውስጥ ይመለሳል። በእኛ በኩል ነገር ማጋጋል ብንፈልግ ፍላጎታችን ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ። ግን አንፈልግም። ከሰላማ ከእያንዳንዷ ቀን ስለምናተርፍ አብዝተን የምንሰራው ለሰላም ነው እና በትግራይ ያለው ሁኔታ በንግግርና በውይይት በቅርቡ ከገመገምን በኋላ የሚቋቋመው መንግስት እስከሚቀጥለው ምርጫ የተሻለ ስራ እንደሚሰራ በተለይም ዲዲአሩን
የተፈናቀሉ በመመለስና የህዝብ የልማት ጥያቄ በመመለስ የበኩሉን ሚና እንደሚጫወት ተስፋ ይደረጋል። ከሁሉም ኃይሎች ጋር እየተነጋገርን ነው። ስናጠቃልል በሚቀጥሉት ጊዜያት ለህዝብ የሚገለጽ ይሆናል። ፍትህን በሚመለከት ፍትህ አሁናዊና ውርስ ችግር አለበት። በውርስም የምታውቁት በሽታ አለበት፣ አሁናዊም ችግር አለበት። የህግ ማሻሻያ ለማድረግ በጣም ሰፊ ስራዎች ተሰርተዋል። ለውጦች በትንሹም ቢሆን እየታዩ ነው። በተለይ ቴክኖሎጂ ለመጠቀም አይሲቲ ለመገንባት እና የዋይድ ኤሪያ ኔትወርክ ለመስራት የፍርድ ቤት አመራሮች ከፍተኛ ጥረት እያደረጉ ነው። በቅርቡም እንደሚጠናቀቅ ይጠበቃል። ያ የፍትህ ስርዓቱን በተለይ ከችሎት ጋር ተያይዞ ያለውን ከዳታ ጋር ተያይዞ ያለውን ችግር ይቀርፋል ተብሎ ይጠበቃል። በእኛ በኩል ባህላዊ ፍርድ ቤቶች ለማስፋት ሞክረናል ችግሩን ለመፍታት። ሪፎርሙን ግን በበቂና ውጤታማ በሆነ መንገድ ለመምራት ከኔ ይልቅ እናንተን መጠየቅ የሚሻል ይመስለኛል። ፍርድ ቤት የምትመሩት እናንተ ስለሆናችሁ በቅርበት ጉዳዩ እንዲሻሻል ብታደርጉ። በእኛ በኩል የፍትህ ሚኒስቴር፣ ፖሊስ፣ አቃቤ ሕግ ያለውን ነገር ለማየት እየሞከርን ነው። እኛ እንቀጥላለን። ፍርድ ቤት በሚመለከት ግን የእናንተ ድጋፍ የሚያስፈልግ ይመስለኛል። ትምህርትን በሚመለከት የተነሳው ጥያቄ ትክክለኛ ጥያቄ ነው። የተከበረው ምክር ቤት እንዲገነዘብ የምንፈልገው ነገር በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። የምንዋጋው ከድንቁርና ጌቶች ጋር ነው። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የሚገርመው አንድ አካባቢ ላይ የኤችአይቪ፣ የስኳር፣ የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ህዝብ የሚታገሉ ኃይሎች ያሉበት ማዳበሪያ ለህዝቡ እንዳይደርስ የሚጥሩ ናቸው። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታን እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም። ሽፍቶች ናቸው። አብነት ትምህርት ቤት ቆሞ አይነቁም፣ መድረሳ አይነቁም። የአሁኖቹ ከነሱም የባሱ ናቸው። ሎሬት ጸጋዬ እንዳይነግርህ አንዳች እውነት የሚል ግጥም አለ። በግርግር በጩኸት በመረበሽ ዝግ ብሎ ባለማሰብ ከእውነት ለመደበቅ የሚደረግ ሙከራ ስላለ በዜጎች ላይ ከፍተኛ ጉዳት እያመጣ ነው። በእኛ በኩል በተገኘው አጋጣሚ ሰፋፊ የትምህርት ቤት ጥገናዎች፣ በተለይ ሁላችሁም እንደምታውቁት ኤርሊ ኤጁኬሽን ኪንደርጋርተን ላይ ዜሮ ክፍል ላይ ሰፋፊ ስራ እየሰራን ነው። ከመጽሐፍ ሽያጭም ሳይቀር አብዛኛው የገነባ ነው ትምህርት ቤት ነው። ትምህርት ያስፈልጋል የሚል የጸና እምነት ስላለን ይሄን ወደፊትም በሚቻል አጋጣሚ ሁሉ ከህዝባችን ጋር በመሆን እያሰፋን የምንሄደው ጉዳይ ይሆናል። ጤና በሚመለከት ኤርሊ ዋርኒንግ ችግር አለ ለተባለው ችግር አለ፣ ግን ሰፋፊ ጥረቶች እየተካሄዱ ነው። ቀድመው የሚተነብዩ ሴንተሮች አሉ። ሲዲሲን ጨምሮ ሰፋፊ ስራ እየተሰራ ይገኛል። በዚያም የብዙ ዜጎች ህይወት ለመታደግ እየደገፉ ነው። ነገር ግን መድኃኒት ስለማናመርት ፈጥነን የመድረስ አቅማችን ውስን ስለሆነ ቴክኖሎጂን በበቂ ስለማንጠቀም አሁንም ችግሮች አሉ። ገምግመናል። ሰፋፊ ስራዎች ተጀምረዋል። ውጤት እንደሚመጣ ይጠበቃል። መድኃኒት ግን የማያመርት ሀገር፣ ነዳጅ የማያመርት ሀገር፣ ማዳበሪያ የማያመርት ሀገር ሁልጊዜም ቢሆን ወይ በግዢ ወይ በትራንስፖርት ወይ በጊዜ መሰቃየቱ አይቀርም። መፍትሄው ደረጃ በደረጃ እያመረቱ የራስን ፍላጎት በራስ እየመለሱ መሄድ ይሆናል። ተፈናቃዮች በሚመለከት ገፊ ምክንያቶች፣ የተግባርና የአመለካከት ችግሮች አሉ። በርካታ ሰዎች እየተመለሱ ነው። አሁንም የተፈናቀለ ቁጥር ማጋነን፣ የተሳሳተ መረጃ መስጠት፣ እንዳይመለሱ መቀስቀስ
የተለመደ የወል ተግባር ሆኗል። ብዙ ቦታ ላይ የሚታይ ተግባር ሆኗል። ዩኒፎርም ነው። በየቦታው ያሉ ተፈናቃዮች እንዳይመለሱ ጥረቶች ይደረጋሉ። የሚመለሱትን እየደገፍን ቁጥር ለመቀነስ ጥረት ይደረጋል። እስካሁን የተገኘው ውጤትም በዚያው መንገድ እያጠናከርን እንሄዳለን። ፕሮጀክቶች በሚመለከት የተነሱ ጥያቄዎች በየወረዳው ከመንገድ ከግድብ ጋር ተያይዞ ጥያቄዎቹን እንመረምራቸዋለን። ችግር ይኖራል ብለን ስለምናስብ እንፈትሻቸዋለን። ነገር ግን የተከበረው ምክር ቤት እንዲገነዘብ የሚያስፈልገው የአዋጭነት ጥናት ሳይካሄድ የተዘራው የድንጋይ ማዕት ብዙ ነው። የወረስነው ዕዳና መሰረተ ድንጋይ ነው። መጀመር እንደ ስራ ተወስዶ መጨረስን ታሳቢ ያላደረጉ በጣም በርካታ ስራዎች በየቦታ ተጀምረዋል። ስንሄድ መንግስት ቃል ገብቶ መንግስት እንዲያድርጎ እንባላለን። ያን ሁሉ መመለስ ጊዜም ገንዘብም ይጠይቃል። ያም ሆኖ ግን እኛ የጀመርናቸውን ስራዎች በአፋጣኝ ለመጨረስ ከፍተኛ ጥረት እያደረግን ነው። አዋጅ 1210 የ2012ቱ ፕሮጀክትን በሚመለከት ፖሊሲዎቻችን፣ መመሪያዎቻችን ከዛ የተቀዱቱ አጥንተን እንድንገባ ጀምረን እንድንጨርስ የሚያስገድዱ ናቸው። ግን አሁንም ቢሆን ኢትዮጵያ ውስጥ ፕሮጀክት ጀምሮ መጨረስ በጣም ብዙ መማር የሚገቡ ነገሮች እንዳሉ ያሳያል። ማንኛውም ስራ ፕሮጀክት ነው። አስቀድመን አጥንተን አቅማችን አውቀን ጀምረን ፎሎ አድርገን የማንጨርሰው ከሆነ መልሶ ዕዳ ይሆናል፣ መልሶ ኪሳራ ይሆናል እና ውጤቶች ያየንባቸው ጉዳዮች ቢኖሩም ተጨማሪ ጥረቶች እንደሚጠበቁ እናምናለን። በዚያው አግባብ እየፈተሽን እያረምን የህዝቡን ጥያቄ እየመለስን ለመሄድ አቅም በፈቀደ መጠን ጥረት ይደረጋል። ዲፕሎማሲን በሚመለከት የባህር በር ጉዳይ ዋናው ዓላማ ቀድሜ ከእናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። ይሄ ለኢትዮጵያ ትልቅ ድል ነው። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ አባይም ስለ ቀይ ባህርም በዊን-ዊን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል። ናሬሽን፣ እሳቤ፣ ንግግር ግልጽ ሆኗል። አንዳንድ ሰዎች ይሄ መንግስት ይሄንን ጉዳይ ያነሳው ለአጀንዳ ነው፣ ለፖለቲካ ነው፣ ለምርጫ ነው እያሉ ሲያሙ ይሰማል። ግን ያሜት ውሃ አይቋጥርም። ምክንያቱም የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10-15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆንም ቢያንስ ባለፉት 5-6 ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይ የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንድታዩት የጂኦፖለቲካል እይታ ለውጥ ይላል ርዕሱ። የጂኦፖለቲካችን እይታ መለወጥ አለበት የሚል ሐሳብ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው፣ 3 ዓመቱ ነው። ያ መጽሐፍ ለሁሉም ሰው አድና ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለት ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም።
የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ የተቀመጠው የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይሄም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት፣ ማርስ ወጥቼ ወርሳለሁ የሚልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም።